የጠላት ዋና ምሽጉ ህዝብ ነው። በሽምቅ ውጊያ ጊዜ ትልቁ ፈተና ህዝብን ከጠላት መለየት ነው። ይህን ያሉት የቀድሞ የጦር አዛዥ ጀነራል ባጫ ደበሌ አዲስ ወታደራዊ መጽሐፋቸውን ባስመረቁ ጊዜ ነው። አዲሱ መጽሐፋቸው የጸረ ሽምቅ ውጊያ ጥበብ የተሰኘ ርዕስ ያለው ሲሆን አሁን አገሪቱ የገባችባቸውን የሽምቅ ውጊያዎች ለመከላከል እንደ መማሪያ ይረዳል የሚል ሙገሳ ቀርቦለታል። የጦር ኃይሎች ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መጽሐፉ ጠላቶችን ለመከላከልና ሀገር ለማቆየት በጣም ይጠቅመናል ብለዋል። ስራ እንሰራለን። ከጠላት በማንኛውም የበላይነት ከፈጠርን በኋላ ያኔ እናጠቃለን፣ እናሸንፋለን። የቀድሞ ጦር አዝማች ባጫ ደበሌ አሁን ላይ ባለሙሉ ስልጣን አምባሳደር ሆነው በኬንያ እንዳሉ ይታወቃል። መጽሐፉም የተዘጋጀው በዚህ አምባሳደርነት ዘመናቸው እንደሆነ ይገመታል። ከሰሞኑ ከህወሓትና ኤርትራ ጉዳይ ጋር ተያይዞ ስማቸው ሲነሳና የተለያዩ አስተያየቶችን ሲሰጡ የሚታዩት አምባሳደር ባጫ ደበሌ ዘንድሮ በለስ ቀናቸው ሲባልላቸውም ነበር። ምክንያቱ ደግሞ በሳህል ማርከው ግፍ የዋሉባቸውን ሻዕቢያንና በ1990 ጦርነት ከክብራቸው ዝቅ አድርገው እንዳይዋጉ ያደረጓቸውን ህወሓቶች ሊበቀሉ ነው በሚል ነው። ከሳምንታት በፊት ተነስቶ የነበረው የአፋር ግንባር ብሽሽቅ ባጫ ደበሌን ሱፍ አስወልቆ ዳግም ወታደራዊ ዩኒፎርም ላይ ያስለብስ ይችላልም ሲባል ነበር። ሰላም ጤና ይስጥልኝ ውድ የፈታ ዴይሊ ቤተሰቦች፣ በዛሬው ዝግጅታችን ባለብዙ ታሪኩንና በተለያየ ጊዜ በሻዕቢያና ህወሓት በደል ደርሶብኛል ስለሚሉት የአሁኑ የኢትዮጵያ በኬንያ አምባሳደር ጀነራል ባጫ ደበሌ ያዘጋጀነውን ልዩ ዝግጅት እነሆ ትከታተሉን ዘንድ እንጋብዛለን። ከህወሓትና ኤርትራ ነገር መካረር ጀምሮ ከወትሮ በተለየ ወደ መገናኛ ብዙሃን ብቅ እያሉ አስተያየቶችን እየሰጡ ያሉት ጀነራል ባጫ ደበሌ ሆርን ሪቪው የሚባል አንድ በቀንዱ ላይ ትኩረት የሚያደርጉ ዌብሳይትም ላይ ዘ ሬድ ሲ ዘ ኢምፔሬቲቭ ኦፍ ፕራግማቲክ ኮኦፐሬሽን ቢትዊን ኢትዮጵያ ኤንድ ኤሪትሪያ የሚል ጽሑፍ አስነብበው ነበር። እንደ ባጫ አባባል ከሆነ አሰብ የኢትዮጵያ ሉዓላዊ ግዛት ናት። አዲስ አበባና አስመራ ሆናችሁ አሰብን በጉልበት ወስዳችኋል ያሉት ጀነራሉ አሁን ያለው ትውልድ ደግሞ ይህን የመመለስ ፍላጎት እንዳለው ይናገራሉ። ትውልዱና መንግስት በዚህ ጉዳይ መስማማታቸውን ያስረዳሉ። አሁን ጥያቄው አሰብ የኛ ነው ወይ የሚለው አይደለም፣ ጥያቄው እንዴት ነው ወደቡ የሚመለሰው የሚለው ነው የሚሉት ጀነራሉ ትብብር ላይ ማተኮር እንደሚሻል ይመክራሉ። ቀይ ባህር በዓለም አቀፍ ደረጃ ብዙ ጉዳዮችን የሚወስን ወሳኝ የንግድና የጂኦፖለቲካ ኮሪደር ነው ብለው የሚጀምሩት ባጫ የኤርትራን ሁኔታ ይተነትናሉ። የኢሳያስ አፈወርቂ አስተዳደር የሀገሪቷን እድገት ጎትቶ ቋሚ ሚውዚየም አድርጓታል ይላሉ። ምናልባትም የሚፈራርሱትን የምጽዋ ህንፃዎች፣ ባዶ የቀሩትን የአሰብና ጢኦ ወደቦችን ምሳሌ ያደረገም ይሆናል። አክለውም ጠቅላይ ሚኒስትር አብይ አህመድ ኤርትራ የተገነጠለችበትን ምንም አይነት ህጋዊ አሰራር ልናገኝ አልቻልንም ያሉበትን የፓርላማ ንግግር በጽሑፋቸው አያይዘው ጠቅሰዋል። ባጫ ደበሌ ያለፉትን 50 ዓመታት በተለያየ የፖለቲካ ሂደት ውስጥ አልፈዋል። ከጌታቸው ረዳ እስክስተኛ ነው ከሚለው ንግግር እስከ ጠቅላይ ሚኒስትር አብይ አህመድ ነበልባሉ ድረስ ትችትንና ሙገሳን አስተናግደዋል። ባጫ ከተወለዱባት ቡራዩ አሁን እስካሉባት ኬንያ ድረስ ባለፉት 50 ዓመታት አስገራሚ የህይወት ጉዞ አድርገዋል። የብዙዎችን ህይወት በሰዋው የቀጠናው ጦርነቶችና የትጥቅ ትግል የተሳተፉት ጀነራል የህይወት ጉዟቸው እጅግ አስገራሚ እንደሆነ ይነገራል። የወታደራዊ ታሪካቸው ሀሁ እንዲህ ይጀምራል። አብዮታዊ የኢትዮጵያ ጦር ኑሮን ለማሸነፍ ከቡራዩ ቅርብ ርቀት አዲስ አበባ ላይ አፍሶ ወደ ወታደራዊ ካምፕ አስገባቸው። ስልጠናቸውንም ጨርሰው ሲወጡ በወቅቱ በነበረው የደርግ ተዋጊ መሐንዲስ ክፍል አስገባቸው። ይህ ክፍል በወቅቱ ባጫን ወደ ኤርትራ መደባቸው። በኤርትራ ብዙም ሳይዋጉና የመሐንዲስ ክፍሉን ሳያገለግሉ ታፍሶ የገቡት ወጣት እጅ ሰጡ። በዚህ ወቅት ነው እንግዲህ የመጀመሪያው ሻዕቢያና የባጫ ደበሌ ግንኙነት የሚጀምረው። በዚህ ወቅት በምርኮኝነት በሻዕቢያ ቤት በቆዩበትና ኢህዴን ሲመሰረት ወደ ኢትዮጵያ ግዛት ተሻግረው እስከገቡበት ጊዜ ድረስ ሻዕቢያ ከዓለም አቀፍ የጦር ምርኮኞች አያያዝ በተቃራኒ ባጫና ሌሎች ምርኮኞችን ምሽግ ያስቆፍርና ድንጋይ ያስፈልጥ ነበር።
በእርግጥ ባጫ ደበሌ ምርኮኛ ሆኖ ይህን ይበሉ እንጂ ሻዕቢያ ዛሬም ድረስ በገዛ ሀገሩ ዜጎች ላይ እንዲህ ያለውን ቅጣት እንደሚፈጽም ዓለም አቀፍ ሚዲያዎች ይዘግባሉ። ላብነትም ብሔራዊ ግዳጅ የተባለና ወንዶች ከ18 እስከ 40 ሴቶች ደግሞ ከ18 እስከ 27 እንዲሳተፉ የሚገደዱበት ብሔራዊ ግዳጅ አለ። በዚህ ግዳጅ የሚሳተፉ ታዳጊዎችም ሆነ አዋጊዎች ከወታደራዊ ስልጠና በተጨማሪ እጅግ አነስተኛ በሆነ ዋጋ ላይም በነፃ በማዕድን ማውጫ፣ በእርሻ ማሳዎች እና በግንባታ ስራዎች ላይ እንዲሳተፉ ይገደዳሉ። ባጫ ደበሌ ይህንን የሻዕቢያን ግፍ በሳህል አስተናግደው ወደ ደደቢት በረሃ አዲስ የተመሰረተውን የኢትዮጵያ ሕዝቦች አብዮታዊ ንቅናቄ ኢህዴንን ሊቀላቀሉ በታደሰ ካሳ ጥንቅሹ መሪነት ወደ ኢትዮጵያ ድንበር ተመለሱ። ከኢህዴን በኋላ ደግሞ ትግራይ ውስጥ አዴት ላይ ኦህዴድ የተባለ ለኦሮሞ ሕዝብ የሚታገል ድርጅት ሲቋቋም የቡራዩ ልጅ ናቸውና ድርጅቱን ተቀላቀሉ። በዚህ ጊዜ እየተስፋፋ የመጣው ህወሓት በትልልቅ አውደ ውጊያዎች ደርግን እየረታ ወደ መሃል ሀገር እየገሰገሰ ነበር። ዘመቻው አለልኝ በወሎ፣ ዘመቻ ቴዎድሮስ በጎጃምና ጎንደር፣ ዘመቻ ዱላ ቢሊሱማ ወልቂጡማ በወለጋ ግንባር ዘመቻ ከተደረገባቸው ግንባሮች ውስጥ ነበር። ዱላ ቢሊሱማ ወልቂጡማን ከመሩት አንዱ ባጫ ደበሌ በወቅቱ የኢህአዴግን ጦር ከሌሎች ጓደኞቻቸው ጋር እየመሩ በበሩ በኩል አባይን ተሻግረው ወለጋ ገቡ። ይህ በምዕራብ ኢትዮጵያ የተደረገ የደርግን አከርካሪ የሰበረ ጦርነት ነበር። በብዙ ውጣ ውረድ ያለፉት ባጫ በ1990 የኢትዮ ኤርትራ ጦርነት በተነሳበት ወቅት በሐረር የሚገኘው የሰሜን እዝ ኃላፊ ነበሩ። በአገሪቱ የነበሩ ሁሉም የእዝ አመራሮች በጦርነቱ ላይ በአዋጊነት ሲሳተፉ፣ የወቅቱ የህወሓት አመራሮች ግን የያኔው ሜጀር ጀነራል የነበሩትን ባጫ በአዋጊነት ወደ ጦር ሜዳ እንዳይሄዱ ከለከሏቸው። ይህ አጋጣሚ ድንጋይ አስፈለጠኝ፣ ምሽግ አስቆፈረኝ የሚሉትን ሻዕቢያን የሚበቀሉበትን ጊዜ አስመለጣቸው። በኢትዮ ኤርትራ ጦርነት ከ23 ዓመታት በኋላ በተደረገው የትግራይ ጦርነት ላይ ወደ ሻዕቢያ ሄደው ወደ ኤርትራ የተበተነው የኢትዮጵያ መከላከያ ጦርን ከሰበሰቡት ጀነራሎች መካከል አንዱ የሆኑት ባጫ ደበሌ ከጀነራል ፊሊጶስ ጋር ሆነው የህወሓትን ጦር ተዋግተዋል። የተሰማቸውን ከመናገር ወደ ኋላ የማይሉት ባጫ በቅርቡ ባደረጉት ቃለ መጠይቅ ሴት የደፈሩ ወታደሮቻቸውን በወታደራዊ ፍርድ ቤት ውሳኔ እንደሰጡባቸው ተናግረዋል። 16 ናቸው ባሏቸው የእሳቸው ወታደሮች ላይ ፍርድ ሰጠው ይበሉ እንጂ ምን እንደፈረዱ ግን አልተናገሩ። ከዚህ ሌላ ባጫ በትግል ሜዳ በቆዩበት ዘመን በተለያዩ የኪነት ስራዎች ላይ የሚሳተፉ እንደሆኑ ይነገርላቸዋል። ሲበዛ ሙዚቃና ጥበብ ወዳጅ እንደሆነ የሚታወቀው ባጫ ደስ ባላቸው ቦታ ለእስክስታው ገባቸውን ለመፈተሽ ብዙም የሚቸገሩ አይደሉም። ከ2013 ጦርነት ማግስት ወደ ኬንያ በአምባሳደርነት የተሸኙት ባጫ የሰሞኑ ሁኔታ ደግሞ ወደ ውትድርና ስራ ሊመልሳቸው ይችላል አስብሏል። ሱፋቸውን በዩኒፎርም ስልካቸውን በመገናኛ ሬዲዮ ሊቀይረው የደረሰ መስሎ ነበር። አሁን ደግሞ ግንባር ከመውረዱ የቀደመ የጦር ስትራቴጂ መጽሐፍ ይዘው ብቅ ብለዋል። በእርግጥ ባጫ አሁን ካሉበት ስፍራ ተነስተው ወደ ውጊያ አውደ ቀጠና ይገባሉ የሚል ቀጥተኛ መረጃ የለም። ይህን ጥርጣሬ ያመጣው አንድ ወቅት በሳህል በረሃዎች ድንጋይ ያስፈለጣቸውን ሻዕቢያን እንዲሁም በአንድ ወቅት በባድመ እንዳይዋጉ ከማዕረጋቸው በታች ያደረጋቸውን ወያኔ በግላጭ የሚያገኙበት አጋጣሚ ተፈጥሮላቸዋል በሚል መላምት ነው። ምናልባትም ለሻዕቢያ የጦርነት መረጃ በመስጠት የሚወነጀሉት እነ ጀነራል ምግብ ኃይሌ በተሳተፉበት ጦርነት እንደነ ባጫ ደበሌ አይነት የእዝ አመራር የሆኑ ጀነራል መኮንኖች አለመሳተፋቸው የወቅቱ የህወሓትን የአድሏዊ አሰራር ፍንትዋ አድርጎ የሚያሳይ ነበር። በቅርቡ ባስነበቡ ጽሑፋቸው ላይ ኢሳያስ አፈወርቂ በዚህ ሁኔታ ከዚህ በኋላ ኢትዮጵያንም ሆነ የቀጠናውን ሀገራት ሉዓላዊነት እየጣሰ ሊኖር አይፈቀድለትም ያሉት ጀነራል ባጫ የኤርትራ መንግስትን በመንግስታት ላይ የሚያምፁ ታጣቂዎችን በማደራጀት ህገወጥ የሰውና የመሳሪያ ዝውውርና ሌሎች የህገወጥ የፋይናንስ እንቅስቃሴዎች ሊያቆሙ ይገባል ብለዋል። ኢሳያስን ራሳቸውን የኤርትራ ሉዓላዊነት ፍቀዋል ያሉት ጀነራሉ በራሳቸው ፖሊሲ ሀገሪቱ የተገለለች እንድትሆን አድርገዋልም ይላሉ። ላይፋታ የተጋመደ አብሮነት ያላቸው ሀገራት ናቸው የሚሉት ሁለቱን ሀገራት ምንም አይነት ፖለቲካዊ ውሳኔ ይህን አብሮነት እንደማይቀይረው ይናገራሉ። በወደብ ልማትና ሌሎች ልማቶች ላይ የሚደረግ ትብብር ቀጠናውን ወደ ብልጽግና ማዕከልነት ይቀይራል የሚሉት ባጫ በ2010 የተደረገው እርቅ ይህን በሚገባ አሳይቶ እንደነበር ይናገራሉ። በአሁኑ ወቅት ረጅም ጊዜ የኢትዮጵያ ሰላማዊ ጎረቤትና ስትራቴጂክ አጋሮና የዘለቀችው ኬንያ ላይ የኢትዮጵያ አምባሳደር የሆኑት ባጫ ያን ያክል የሚፈትን ዲፕሎማቲክ ጉዳይ እንደሚገጥማቸው አይጠበቅም። ነገር ግን አይበለውና በማቆብቆብ ላይ ያለው ጦርነት የሚጀመር ከሆነ የጀነራልነት ኮከብ የደረደሩበት ትከሻቸው፣ ተደጋጋሚ በደል የደረሰበት ልባቸው እሺ ብሎ ናይሮቢ ይቀመጣል ተብሎ አይጠበቅም የሚሉ አስተያየቶች ይደመጣሉ። ሰላም ለሀገራችን ተመኘን።